ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች። ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። ዛሬ ጠዋት የተሰማው ዜና ብዙዎቻችንን አስደንግጧል። ህወሓት በአፋር ክልል ጥቃቱን መፈጸሙ ተረጋግጧል። ታጣቂ ኃይሉ አፈግፍጓል። የአማጺ ገዢ ቦታም በህወሓት ተቆጣጥሯል። ዓለም አቀፍ ሚዲያዎች የአፈሩ ወታደራዊ ግጭት እጅግ አስጊ ነው ሲሉ ዘግበዋል። ኤኤፍፒ፣ አልጀዚራ፣ ቢቢሲ አኖኖዱሉ የአፋሩ ትንኮሳ ወደ ከባድ ጦርነት እንዳይሸጋገር ስጋታቸውን አጋርተዋል። በቲዲኤፍ ታጣቂዎች በአራት አቅጣጫ ውስጥ ወደ አፋር መግባታቸው ተዘግቧል። ሆኖም እስካሁን ከፌዴራል መንግስትና ከትግራይ ጊዜያዊ አስተዳደር የተሰጠ ማብራሪያ የለም። በሌላ በኩል አፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ የከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና የ6 መንደሮች መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲሉ ወንጀሉን አጣጥሏል። ሁለቱ ወገኖች እርስ በርስ እየተወቃቀሱ ይገኛል። አንዳንድ ምንጮች የፋኖ ኃይል የህወሓትን ኃይል በመቀላቀል ጥቃቶች ፈጽሟል እያሉ እየዘገቡ ይገኛሉ። በዚህ ዙሪያ የተለያዩ መረጃዎችን ዘግበናል። በዛሬው ጥንክራችን ይዘነዋል። በተያያዘ ዜና አሁን ተኩሱ ቆሟል፣ ቦታው ግን አልተለቀቀም ሲል ከአፋር ከመሸ መግለጫ ተሰጥቷል። ዓለም አቀፍ ሚዲያዎች የአፋር ወታደራዊ ግጭት እጅግ አሳሳቢ ነው ሲሉ እየዘገቡት ይገኛሉ። አንዳንድ መረጃዎች ጦርነቱ አሁንም አልቆመም፣ ነገ ጠዋት በኃይለኛው አዲስ ኃይል ይገባል እየተባለ ነው። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ታጣቂው ኃይል አፈግፍጓል። የአማጽያን ገዢ ቦታ ህወሓት ተቆጣጥሮታል። ዓለም አቀፍ ሚዲያዎች የአፋሩ ወታደራዊ ግጭት እጅግ አስኪ ነው ሲሉ እየዘገቡ ይገኛሉ። ኤኤፍፒ፣ አልጀዚራ፣ ቢቢሲ አናዶሉ የአፋሩ ትንኮሳ ወደ ከባድ ጦርነት እንዳይሸጋገር ስጋታቸውን አጋርተዋል። ቢቢሲ በበኩሉ የቲዲኤፍ ታጣቂዎች በአራት አቅጣጫ ወደ አፋር መሬት መግባታቸውን ዘግበዋል። ጠዋት ላይ አቶ ጌታቸው ረዳ ጥቃቱን የሰነዘሩትን ኃይሎችና ኮማንዶዎች ሳይቀር በመጥቀስ ይህን ድርጊት እንዲቆጠቡ አሳስቦ ነበር። ከሰዓት የአፋር ልዩ ኃይል ለመመከት ወደ ቦታው በማምራት ኃይለኛ ውጊያ እንደተካሄደ ከቦታው የደረሱ ዘገባዎች ያመለክታሉ። ከ2000 በላይ የሚሆኑ ሰዎች ይህን ግጭት በመሸሽ ከቦታው መሸሻቸው ተነግሯል። ለአፋሩ ጥቃት ህወሓት መልስ ሰጥቷል። የትግራይ ኃይሎች 15 ኪሎ ሜትር ዘልቀው ወደ አፋር መጋሌ ወረዳ ገብተዋል ሲሉ ዋናው አስተዳደርም ከሷል። የአፋር ክልል መጋሌ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቂት ማይባል ጉዳት መድረሱንና ከበድ ያሉ ጥቃቶች መፈጸማቸውን ገልጸዋል። ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ጸጥታና ሰላም ቢሮ ግን በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ ከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ትላንት ረቡዕ ጥቅምት 26 2018 ዓ.ም ምሽት ባወጣው መግለጫ ነው። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱሼ በረሃ ኡስማን አጎራባች የሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትላንት ረቡዕ ጠዋት ጀምሮ ቤት በመያዝ እንቅስቃሴ ገብቷል ሲሉ ለቢቢሲ ተናግረዋል። ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂው ቦታ እየያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ከምሽቱ 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበው ውንጀላ አጠናክሯል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና በቡዙ 23 ከባድ መሳሪያዎች ተኩስ መክፈቱን በመጥቀስ መግለጫውን ወንጅሏል። የአፋር ክልል መንግስት ስለ ጉዳዩ በሰፊው ባብራራበት ትንታኔ ከምሽቱ 1 ሰዓት አካባቢ በንጹሃን አርብቶ አደሮች ላይ ጥቃት መድረሱን ዘግቧል። የአካባቢው ነዋሪ በተኩስ ድምፅ ተደናግጦ መሸሹን የሚናገሩት ያስተዳደሩ አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነት ያስቆመው ፕሪቶሪያ ስምምነት በግጭት አዋጅ በግልጽ አፈርሷል ሲሉም ወቅሰዋል። አሁን ይህ ነው ሊባል የሚችል አይደለም ሲል ታጣቂዎቹን ቁጥር ብዛት በቁጥር መጥቀስ እንደማይቻል አክሏል። መጋሌ ወረዳ ከትግራይ ክልል ካለ 4 ወረዳ እንደሚወሰን የሚናገሩት አቶ አብዱ ከዚህ ግንባር ሁሉ
ብዙ ኃይል ገብቷል ብለዋል። ታጣቂው ኃይል 6 እና በዚያ አካባቢ መንደሮች ይዟል። ህዝብ መሰብሰብ የሚሆን ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉ ከሰዋል። ዋና አስተዳዳሪዎቹ በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸውን ቦታዎች ካራፍቱ፣ አሉ ጉቢ፣ ሚልኪ፣ ጎርአይ፣ ጉላዲዳና ዳለጊና የሚባሉ መንደሮች እንደሆነ ተዘግቧል። አቶ አብዱ አክለውም የቀበሌው ማዕከል እስካሁን አልያዙም፣ ግን ማዕከሉ ውጭ ያሉ 1 ኪሎ ሜትር ርቀት ያሉ አካባቢዎች ሙሉ ለሙሉ በእነሱ ቁጥጥር ውስጥ ናቸው ብሏል። እንደ ዋና አስተዳዳሪው ገለጻ በታጣቂዎች እጅ ወድቀዋል የተባሉት አካባቢው ነዋሪ የነበሩ ሰዎች ወደ አቶምሳ ቀበሌ ማዕከልና አሮሪ ወደሚባል ቦታ ሸሽተዋል። ህዝቡ ገና አልተረጋጋም። ምን ያህል ሰዎች እንደተፈናቀሉ መጥቀስ እንደማይችሉም የሚገልጹት አቶ አብዱ ተቆርጦ የቀረ ህዝብ አለ በማለትም ተናግረዋል። የወረዳው ዋና አስተዳዳሪ በአሁኑ ሰዓት የተኩስ ድምፅ እንደሌለ ቢገልጹም ታጣቂ ቡድኑ ወደፊት እየገፋ በመሆኑ በድጋሚ ተኩስ ይነሳል የሚል ስጋት መኖሩን አስቀምጧል። የአፋር ክልል መንግስት በትላንቱ መግለጫ የህወሓት ቡድን ከድርጊቱ በአስቸኳዩ ካልተቆጠበ የዜጎች ደህንነቴን እና ወሰን ክብር ማስጠበቅ እንዲሁም ራሴን በማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። ዋና አስተዳደሩ አቶ አብዱ የአካባቢው ሚሊሻና ህዝብ ካልሆነ በቀር እስካሁን ድረስ ታጣቂዎቹ ተቆጣጥሯቸዋል ወደ ተባሉ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል መንግስት ኃይል አለመኖሩን ተናግሯል። በክልሉ መንግስት ጦርነት እንዳይከሰት ተብሎ ይመስለኛል እስካሁን ወደዚህ የመጣ ኃይል የለም ብሏል። ጥቃት ተከፍቶባቸዋል በተባሉት አካባቢዎች ላይ ሀራ መሬት ወይም ትግራይ ሰላም ኃይል በሚባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ ቀርብላቸው አቶ አብዱ የተያዘ ቦታ ተኩስ የተከፈተበት አካባቢ ላይ እንደዚህ የሚባሉ ሰዎች የሉም ብሏል። ቢቢሲ በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ ጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀነራል ተክላይ አደነ ጥያቄ አቅርበዋል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስም አስተባብሏል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይል እና የሀራ መሬት ለሌሎች ኃይሎች በተደጋጋሚ ትንኮሳዎች ፈጽሟል ሲሉ ከሰዋል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ የአፋር ኃይሎች ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል፣ እናውቃለን። የደረሰው ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለቢቢሲ ተናግረዋል። ብርጋዴር ጀነራል ተክላይ በተደጋጋሚ ጥቃት ተፈጽሞባቸዋል የሚሉ የጠቀሷቸው መልዛት አሃዛብ፣ ደሰዓ፣ ወጅራትና ገረባገው የተባሉ አካባቢዎች ናቸው። ባለፈው ሳምንት እሁድ ጥቅምት 23 2017 ዓ.ም ገረባገውና ደርባባ የሚባሉ አካባቢዎች ትንኮሳ ፈጽመዋል፣ ጉዳትም ደርሷል በማለት ወንጅሏል። እንደውም እንጠይቅ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎች ተቆጣጥሮ እንደሚገኝ እናውቃለን። ይህንም ለይፋ ለህዝባችን ግልጽ እናደርጋለን ሲሉ ማክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃ ሆኖ የተሰጠ ግብረ መልስ እንደሌለ የጸጥታ ኃላፊው ተናግሯል። ህወሓት የፕሪቶሪያ ስምምነት የተፈረመበት 3ኛ ዓመት በማስመልከት እሁድ ጥቅምት 23 2017 ባወጣው መግለጫ የፌዴራል መንግስት ሌላ ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲሉ ከሰዋል። የፌዴራል መንግስት ታጣቂዎች በመልመል በማሰልጠንና በማደራጀት የትግራይ ህዝብ ራሱን በራሱ እንዲወጋ እየሰራ እንደሆነ ጠቅሰዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ